ዝንዬ አጠገብ እባብ አለ የተጋደመ ስትለው እባብ መጽሐፍ ቅዱስ አለ እንደዛ አለ መጽሐፍ ቅዱስ ይሄ መጽሐፍ ቅዱስ ነው መጽሐፍ ቅዱስ ምርት አይደለም እኔ እስከማውቀው ድረስ እንዴት ሊሆን ይችላል ይሄ ጥንቆላ አይደለም ፋኖ የጅብ ቆዳ ለብሶ እየተዋጋን ነው ብሎ ከተናገረ ያቺ የሃይማኖት መሪ አብይ በጸሎት በአካል ሳይሆን በስልክ ስትጸልይለት አጽናቸው በላቸው በፍጹም ከለማ በላይ ጓደኛ የለም ሁሉም የተጋደመ ዝንዬ ግን እንዳትሰማ እንዳትቀየመኝ ይሄ ዘመን ይሄ ማለት አንድ ባንድ እንያቸው እነዚህ ተመልካቾች 5 ዓመት ብንዋጋ 6 ብንዋጋ ማንም ሰው 4 ኪሎ ስለማይደርስ ዋጋ የለው በየከባቢው የምንዋጋቸው ሰዎች የድንቁርና ጌቶች ናቸው ምንዋጋው ከድንቁርና ጌቶች ጋር እነዚህ ሰዎች አትማሩ አትታከሙ አትረሱ የሚሉ ናቸው የጅብ ቆዳ እጃቸው ላይ አስረው ጥይት አይመታንም ብሎ የሚታገሉ ሰዎች ትምህርት ምን ያደርግላቸዋል በቅርቡ አንድ ቦታ ላይ የጅብ ግልገል ተሸክመው ሲሄዱ አገኘናቸው ለምን ሲባል ጥይት እንዳይመታ ነው እንዴት አደር ወደደም ክፍልሽኝ ያለኝ ስለዚህ ሃሌሉያ መንፈስ ቅዱስ እናመሰግናለን በቃ ይው በዝንዬ ቢሮ ፍተሽ አድርግ ፈትሽ በደንብ ፈትሽ እዛ ጋር የተሰወረ የተጋደመ እባብ አለ ፈትሽ እግዚአብሔር ደግሞ አሳልፎ ይሰጣል ፈትሽ ኢየሱስ ጌታ ነው ኢየሱስ ዝም ብያለልህም 2 ዓመት ከምናምን ዝም ብያጭ ነው ያለው አሁን ግን ፈትሽ እግዚአብሔር በግልጽ ነገሮችን ሁሉ አሳልፎ ይሰጣል በጣም ጥሩ ነገር አይደለም ዝም ብለህ ለምን እነሱን ሳታውጣ ፈትሽ እግዚአብሔር አሳልፎ የሚሰጥ ነገር አለ በቅንነት በየዋህነት እግዚአብሔር በመፍራት የእግዚአብሔር ሰዎች ናቸው ብላችሁ በቃ ነገሯን ልጓም ሁሉ በከፈተች ነገር እየተሽለኮለከ ያለውን እባብ ይዘዋል ይሉንታን ዳይዝ በቃ ከለማውዲያ ይውል ማንንም የለም ላንተ ልንገር ምንድን ነው ማለት ኢየሱስ ያድናል ፈትሽ በቻልክ ጊዜ ደግሞ ሱራፌልን ጥራና አነጋግረው በጣም ከፍተኛ ጥፋት እየጠፋ ነው ተመልካቾች ይሄን ካየን አሁን ማን ነው ጠንቋዩ እዚህ ላይ ተመልካቾች እውነት ጠንቋዩ ማን ነው እዚህ ላይ ጥንቆላ አለ የነበረ ነው ለወደፊቱም ይኖር ናይጄሪያ ስትሄዱ ለየት ይላል ናይጄሪያ ጥንቆላ ምናምን ብዙ ሰው ያምናል ትላልቆች ጭምር አዲስ አበባ ማለኩ ያንጓለለ የሚባሉኮ ስንቱ አርቲስቱ ስንቱ ዘፋኙ ስንቱ አትሌቱ ሄዶ ሲያንጓለው የነበረው አለ ደግሞ ይሄ ስም ማጥፋት ነው የትግራይ ጦርነት ጊዜ ሐሽሽ አንድ ስፈልግ ያገኘውትና ሐሽሽ ስለ ሐሽሽ ታሪክ ትግራይ ሐሽሽ ያጨሳሉ ባጫ ደበሌ ቀይ መስመር የሚባለው ፕሮግራም አለ ኢቲቪ ቀይ መስመር ባጫ ደበሌ ጀነራል ነው ሐሽሽ ተይዞ ወደ ጦርነት እንደማይገባ ምናምን ሐሽሽ ካጨስኩ ያጦዛላል አጥዞ ምናምን ወደ ግራ አስበህ ስትሄድ ወደ ቀኝ ነው የምትሄደው ወደ ይሄኛው ለመተኮስ ስትል አዛዡን ሊገለው ይችላል ምን ሐሽሽ እንደዛ ነው እንዴ አነጣጥሮ ይመታል አይበጣም አያስመጣም እኮ ግን የነበረው ፕሮፓጋንዳ ሳህን ላይ ይጸዳዳሉ ቤተክርስቲያን ላይ ይጸዳዳሉ ምናምን ወጥ ይሰርቃሉ ሽሮ ይሰርቃሉ ምን ያልተባለው ነገር አለ በዛ ሰዓት ምን ያልተባላል አንድ አብይ ቀደም ብሎ የነገረን ተመልካቾች አለ ባንክ ተከፍቷል ይሄ ተከፍቷል ትግራይ ዘግቶ ቆቦ $1,000 ስትልክ ለምሳሌ 81,000 በእንትን በብላክ ማርኬት በመናምን 1,080 ከሆነ 40,000 እዛ ተቆርጦ 40,000 አለማጣ ይገባ ነበር እዛው 50% ቆርጠው ማለት ነው 2 ዓመት ሙሉ መድኃኒት ለማለት የስኳር መድኃኒት ምናምን በቃ ህዝቡ ቤተሰቡ አዲስ አበባ ይኖር ከውጭ ይኖር በላይ ወላጆቻቸው ወንድም ዘመዶቻቸው ህክምና እንትን ለመስጠት የስኳር የምናምን መድኃኒት ተገኘ ለጁንታ ሲተላለፍ ተገኘ ተብሎ ይገደላል ይወረሳል
አንድ ነገር ዛሬ ከንተን ለማስተዋወስ ጥሩ ነው። ለማስተዋወስ እቺን ቶሎ ናምባት ነው ወደሌላ ጉዳይ እንሄዳለን። ይሄ የተገኘው ሐሺሽ ተመልከት። አሸባሪ ህወሓት ቡድን ወደ ትግራይ ክልል ሊያስገባ የነበረው አደገኛ እጽ ተያዘ። ኢቲቪ ኮና አደገኛው ኢቲቪ። አሸባሪ ህወሓት ቡድን ከአዲስ አበባ ሚሌ ኔትወርክ በመዘርጋት በአፋር ክልል ወደ ትግራይ ክልል ሲያስገባው የነበረ በርካታ ኩንታል አደገኛ እጽ በህብረተሰቡ ጥቆማና ፖሊስ ብርቱ ክትትል ነሐሴ 19 2014 ዓ.ም መያዙን የኢትዮጵያ ፌዴራል ፖሊስ አስታወቀ ይላል። ሁለት ተጠርጣሪዎች በሰሌዳ ቁጥር ይሄን ይላል ቁጥር ቶዮታ ዶልፊን ተሽከርካሪ ላይ አደገኛ እጽን ጭነው ሲያጓጉዙ በህብረተሰቡ በተሰጠው ጥቆማ መሰረት ከሌሎች የጸጥታና ደህንነት አካላት ጋር በመቀናጀት በቁጥጥር ስር መዋሉን የኢትዮጵያ ፌዴራል ፖሊስ ጠቅሷል። ከአደገኛ እጹ በተጨማሪ ለእኩይ ዓላማ ማስፈጸሚያ ሲውል የነበረ 2,300,000 ብር መያዙንም ገልጿል ይላል። ይሄ ብር ወደ ትግራይ እንዳይገባ ነው አንቆ ማለት ነው። ኤንጂኦች ነበር የዩኤን በረራ አንዳንዴ በረራ በሳምንት በወር አንዳንዴ በረራ ነበር ከ8,000 ብር ነው ከ10,000 በታች የዩኤን ፈረንጆች ራሳቸው ፈረንጆች እኮ ትግራይ ውስጥ ተበድረው ይኖሩ ነበር። ትግራይ ያሉ ተመልካቾች ይሄን የሚያውቁት ነው። ብር የለማ ብር በየት በኩል እንትን ያደርጋል። ተበድረው ይኖሩ ነበር ፈረንጆች። አንዳንድ ሲሄዱ ስትሄድም 10,000 ብር ተፈትሽ ኤርፖርት ላይ ትግራይ ገንዘብ ዝውውር እንዲሞት ማለት ነው። ይህን ጊዜ የሚረሳ ትግራዋይ ካለ ይህን ጊዜ አልፎ ሌላ ጦርነት ለአብይ ቀደም ብዬ እንደነገርኳችሁ ትግራይን እክሳለሁ ሻዕቢያን አጥፍቼ ትግራይን እክሳለሁ ብሎ እያስወራ ያለው። ስለዚህ ጉዳይ ወደ ኋላ መለስበታለሁ ብሎ ጦርነት የሚቀሰቅሰው የኛ ጦርነት አይደለም ብለንምና ለዶክተር ደሳለኝ ይሄ መሰለኝ ዶክተር ደሳለኝ የሰጠው እንትን ይህን ጦር ሰባቂ መንግስት በዚህ ልክ ክሪቲሳይዝ ሲያደርጉት ህዝብ እንዳይወጣ እንዳይገባ እንዳይማር እንዳያርስ ማዳበሪያ እንዳይወስድ ያደረገውን ኃይል ምን ነው አላየሁም አልሰማውም አሉት። በህዝብ መሰብሰቢያ በእርሶ ከተማ ቦምብ ንጹሃን ሰዎች የሚንቀሳቀሱበት ቦታ ላይ የሚያፈነዳን ኃይል ምን ነው ዝም አሉት። ሽማግሌ ላስታርቅ ብሎ ሲሄድ ቄሶች አሮጊቶች በእንብርክክ የሚያስኬደውን ከኢትዮጵያ ባህል ውጭ የሚገለውን ኃይል ምን ነው አላቅህም አሉት። ከሁሉ ደግሞ የገረመኝ በእርሶና በእርሶ ፓርቲ ግንባር ቀደም ተዋናይነት የነበረውን የትግራይ ውጊያ ምን ነው የትግራይ ውጊያ አሉት። አዝማች አልነበሩ እንደርሶ? እነዚህ ሳቢዎች የማያውቁት ሀገር ሄዶ ቁርበት አንጥፉልኝ እንዳለው ስጋ በሊታ ያስመስለዋል። ይሄ ተገቢ አይመስለኝም። በእኛ በኩል ያለውን ክሪቲክስ ችግር የለውም እንፈትሸዋለን። እርሶ ግን ትንሽ ሚዛን ቢጠብቁ ጠቃሚ ነበር ብዬ አስባለሁ። ምክንያቱም ለሰላም ምን ያክል ጥሪ እንዳደረግን በዚህ ቤት ጭምር ስለሚያውቁ። ሌላው በጣም የገረመኝ ጉዳይ የእርሶ መንግስት በቄስ ሞገሴዎች ውዳሴ ያሉት እኛ ሰፈር ፊታውራሪ መሸሻ የሉም ቄስ ሞገሴዎች ምን ያደርጋሉ ነው። ይሄ ለፍቅር እስከ መቃብር መጽሐፍ ላነበበ ብቻ ነው የሚገባው። ያው እኛ ጉዱ ካሳዎች ነን አለ። ጉዱ ካሳ ለውጥ ፈላጊ ነው። ያው መጽሐፉ ወደዛ መሄድ አልፈልግም። እኛ ጉዱ ካሳዎች ነን ቄስ ሞገሴዎች አይደለም። መጽሐፉ ለምታውቁት ችግር የለውም፣ ለማታውቁት ግን ብዙ ጊዜ ስለሚፈጅ እንትን አድርገው ማሸማቀቁ ነው። እንደ ዛሬ ብዙ ጊዜ ተናግሮት ያውቃል ዶክተር ደሳለኝ ፓርላማ ላይ አብይን። እንደ ዛሬ ግን የመጨረሻ 100% በሚባል አሟጦ ተነግሮታል። የዚህ አገዛዝ ጦረኛነት ህግ ማቅ 20 ወር ሙሉ ታስረው ያለ ምንም ፍርድ ታስረው የሚገኙ አሉ በርካቶች አሉ። ምንም ፍርድ ቤት ማቁ ምናምን አሉ 20 ወር ሙሉ እና ከኢህአዴግ ወቅትም ያነጻጽራል። ወደ ኋላ መለስበታለሁ። ፒፒ ሰላማዊ ነው አለ። ብልጽግና
ሰላማዊ ነው። ለምንድነው ሰላማዊ ያለው? ምክንያቱም ከጎረቤት ጋር ተዋግቶ አያውቅም እስከዛሬ። እኛ ወደ ስልጣን ከመጣን በኋላ ኢህአዴግ እንደመጣ 1983 እንደመጣ ኢታንግ ላይ ከደቡብ ሱዳን ጋር ተዋግተዋል አለ። ደቡብ ሱዳን የሚባል አልነበረም። ሰውየው እውቀት የለው ታሪክ ቀመስ ነገር የሌለው ኢታንግ የተዋጋው ኢታንግ የት ነው? ኢትዮጵያ ውስጥ ነው። ኢትዮጵያ ውስጥ ከሌላ ሀገር ጋር ተዋጋ ማለት እንደ ወራሪ አድርጎ ነው የሳለው ኢህአዴግ። ደቡብ ሱዳን የሚባል የለም። ሱዳን ነች ያኔ። ደቡብ ሱዳን የትላንት አገር ነች። 2011 ነች የመጣችው በፈረንጅ። እንደ ወራሪ ነው የሳለው ኢታንግ መዋጋት እና መጥቶ እንደሱ መጥቶ መቀለ እንዲገባለት ነው የሚፈልገው። ኤርትራ ጦር መቀለ መጥቶ የትም ሄዶ ሰቆጣ ሲዋጋለት እንደነበረ ማለት ነው። ወርቀዲኖ እኮ ነው። ወርቀዲኖ ማለት ትላንት ነው። ወርቀዲኖ 4 ዓመቱ ነው። ጀግኖች ያጣንበት፣ ጀነራሎችም ኮሎኔሎችም ያጣንበት በርካታ ማንነቱ የትግራይ ሰራዊት ደግሞ ማንነቱ በእርግጠኝነት ሁሉም በግራም በቀኝ ያለው ሻዕቢያም የኢትዮጵያ መከላከያ ሰራዊትም እንዲያርጎ ያየው በፍጹም ማቻ ሰራዊት መሆኑ በግላጭ ያሳየ ወርቀዲኖ ነው። ወርቀዲኖ መጥቶ ሲዋጋ ነበር ኤርትራ ጦር ነው እና ኢታንግ መጥቶ የሱዳን ሰራዊት ያኔ ሱዳን ሰራዊት የሚባል ነው አሁን ደቡብ ሱዳን የያዘው መንግስት ነው። ግን ኮሎኔል መንግስቱ ኃይለማርያም ሲቀልበው የነበረ ነው። ኦነግ በደምቢዶሎ ሲገባ ኦህዴድም የሚያውቁት ነው። ነበዱላ ነበር፣ በዛ ኦነግም ነበር፣ የህወሓትም ጦር ነበር የገጠመው። ከሱ ጋር የገጠመው የደርግ ሰራዊት አይደለም፣ ኤስፒኤልን የገጠመው ኤስፒኤል ጋምቤላ ስለነበረ ተጠሎ ኢትዮጵያ ውስጥ ተጠሎ ስለነበር ኮሎኔል መንግስቱ ኃይለማርያም ለማገዝ እዛ ተዋግቷል። የትላንት ታሪክ አይደል? የኛ የምናውቀው ታሪክ እኮ ነው። ግን አያውቅም። ኢታንግ ከደቡብ ሱዳን ጋር ተዋግቷል። ደቡብ ሱዳን እኮ የትላንት ሀገር ነች እኮ። ሰውየው ጠሽ ነው። እውቀት የሚባል ነገር በእውቀት አለ የሚናገር እያለ እኛ ሰላማዊ ስለሆን ከኬንያ ጋር አልተዋጋንም፣ ከጅቡቲ ጋር አልተዋጋንም፣ ከኤርትራ ጋር አልተዋጋንም። ከኤርትራ ጋር የሚያዋጋ ጉዳይ አቶ አይደለም እኮ አዙ ስፒክ ራይትና በርካታ ጉዳዮች አሉ የሚያዋጋ። ትልቅ ጉዳይ የሉዓላዊነት ጉዳይ አለበት። መዋጋት አይፈልግም። በተለይ ደግሞ አሁን የትግራይ ጉዳይ የኤርትራ ጉዳይ የሆነ መልክ ይዘዋል ብሎ በጠረጠረበት ሰዓት አይሞክረው። ግን ምክንያት ነበረው ነው። ለምን ውጣ ብየው እምቢ ብሎኛል። የኢትዮጵያ ሉዓላዊ መሬት ላይ አለ። እኔ እምቢ ለፕሮፓጋንዳ ትግራይን ለማሸማቀቅ የትግራይን ሞራል ለመስበር ስል በአልጀር ስምምነት ከያዘው ከዛ ውጭ ግን እናያዋለን፣ በኮሚቴ እናያዋለን ምናምን የሚለው ህዝቡን ሞራል ለመስበር ነው። እንደ ጦርነት ከፈለኩኝ ግን ምክንያት አለ። ምክንያቱም ሉዓላዊ የኢትዮጵያ መሬት መሆኑ ይገባኛል። ትግራይ አሁን እንደ ሀገር ነው ማያት። እንደ ኢትዮጵያ ማየት የጀመርኩ ጊዜ ግን ኢትዮጵያ ምድር ላይ እንዳለ አውቃለሁ ነው የሚለው። ያው ትክክለኛ እንትኑ ማለት ነው። እና እኛ ሰላማዊ ነን። ከኤርትራ ጋር ተዋግቷል፣ በዚህ ከሱዳን ጋር ተዋግቷል፣ በናም ጋር ተዋግቷል። ሱዳን ጋር የተዋጋው ለምንድን ነው? በዛ ሰዓት ኢህአዴግ የነበረው የኢትዮጵያ ጦር ለምንድን ነው የተዋጋው? ሁሴን ሙባረክን ቦሌ ኤርፖርት ሊገለው በኢትዮጵያ ምድር ላይ ኢትዮጵያ ሉዓላዊ ሀገር ላይ ሁሴን ሙባረክ ከዛ በኋላ መጥቶ ያውቅ በኢትዮጵያ ምድር ላይ አልቃይዳ ሸሽጉ ስለነበረ ነው። በአልቃይዳዎች በእነሱ ስለሞከር ይሄ እኛ የምናውቀው አብይም የሚያውቀው ነው። ይሄ ይጠፋዋል ቢላል አናስቡ። ግን ለማያውቀው ሐፋሽ አለ፣ ይሄ ማሳ አለ፣ ዝም ብሎ የሚያጨበጭብ ዶክተር ደሳለኝ ከአብረን እንትን ጅብ በማያውቁት ሀገር ሄዶ ቆርበት አንጥፉልኝ አለ። ጨብጨብ የሚያደርጉ ከኋላ ነበር። የተወሰነ ጥቂቶች ነበሩ። ግን እነሱን ልታጃጅላቸው ትችላለህ። 7 ዓመት ሙሉ ግን የራስህ ህዝብ ስትፈጅ ነበር። ከሌላ ሀገርማ ወግ አለው እኮ ለኢትዮጵያ ብዬን የተዋጋው ትላለህ እኮ። 2 ወረዳ ሲያዝብህ ሄዳ ደቡብ ሱዳን ስትወስድብህ ለምን አባክ ብለህ እንኳን አንቺ ለዚህ 130 ሚሊዮን ህዝብ የሚባለው አሰብ ሲባል ነው እንዴ 130 ሚሊዮን የሚባለው ቁጥር የሚነሳው እንዴ? ሉዓላዊነት የሚባልስ ደቡብ ሱዳን ትላንት የተወለደች ሀገር 2 ወረዳ ወሰደችብኝ ተብሎ አይነገርም እንዴ? ቢያንስ እኮ ከሱዳን ጋር ተዋግቶ እኮ አልፋሽካ የሚባል እኮ አምጥቷል የኢትዮጵያ መንግስት ያኔ አልፋሽካ። በኋላ የአብይ አማሮች የምንላቸው አባይ ፀሐዬ የአማራን መሬት ሸጠ ብለው የተናገሩት አሁን ስለ የአማራ መሬት ተወሰደብን ወደ ሱዳን ብሎ የሚናገር የለም። መናገር የሚፈልገው ሑመራ ራያ የለም። ስለ አልፋሽካ ስለ ሱዳን በኩል አይናገርም።
ይሄ በኩል ብልጽግና እጅ ላይ ያለው ነው መናገር የሚፈልገው ብልጽግና። ስለዚህ ጉዳይ እና እናወዳድረዋለን በኋላ በጣም ወሳኝ ቪዲዮ አመጣላችሁ። ከዚህ ቀጥይ ጦርነት በሚመለከት ወደ ኋላ መለስ ብለው የኢትዮጵያን የ100 ዓመት ታሪክ ይመልከቱ። በ100 ዓመት ጊዜ ውስጥ 7 ዓመት ሙሉ ከአንድም ጎረቤት ጋር ያልተዋጋ ብቸኛው መንግስት የኛ መንግስት ነው። ባለፉት 7 ዓመታት ከየትኛውም ጎረቤት ጋር አንድ ጥይት አልተኮሰም። እኔ በታሪክ የማውቀውን ሳይሆን በአካል የማውቀውን ግን ላስታውሰው። በ83 ገብቶ 84 መንግስት የመሰረተው የኢህአደግ መንግስት እስከ 90 ዓመተ ምህረት ባለው 6 ዓመት ጊዜ ውስጥ መጀመሪያ ከሳውት ሱዳን ኢታንግ ላይ፣ ቀጥሎ ከሱዳን፣ ቀጥሎ ከኤርትራ ውጊያ አካሂዷል። በኋላ የሶማሌውን ሳይጨመር ማለት ነው። በ7 ዓመት ጊዜ ውስጥ ድሮ እንኳን ፓርላማ በእንደዚህ አይነት ጉዳይ የታሰሩ ሰዎች መጎብኘት ይቅርና ታሳሪዎቹ ራሳቸው ከእስር ሲፈቱ የት ቦታ እንደታሰሩ አያውቁም። ተሸፍነው ገብተው ተሸፍነው ይወጣሉ። ይሄማ ተቀይሯል፣ ተሻሽሏል፣ ለውጥ አለ። የሚቀር ነገር አለ? አዎ አለ። ጀማሪዎች ስለሆን ማረም አለብን፣ ግን ለውድድር የሚቀርብ አይደለም። ብልጽግና በየትኛው መመዘኛ ከኢህአደግ ጋር አይወዳደርም። በአደረጃጀቱ፣ በእሳቤው፣ በተግባሩ፣ በሚመራበት መርህ ለውድድር የሚቀርብ አይደለም። በነገራችን ላይ ኮንፊደንሱ ይሄ ድፍረቱ በቃ ይሄ ይቻላል ከተናገርከው ይቻላል የሚለው ከእምነቱ ነው የሚመነጨው። እሱ የሚከተለው መንፈሳዊ እምነት ማለት ነው። እና ከኢህአደግ ይበልጣል። ኢህአደግ እኮ ፓርቲ ነበር እኮ። ኢህአደግ እኮ ግዙፍ ፓርቲ ነበር። ግዙፍ ማለት በብዙ መንገድ ስትራክቸር ያለው መለስ ብቻ አይደለም ሲመራ የነበረው። ከታች ያሉትም ኢምፓወር የተደረጉ መሪዎች ነበሩት። ኢምፓወርድ የተደረጉ ለገሰ ቱሉንና በረከት ስምኦንን አወዳድሯቸው። በረከት መንግስት ነበር ራሱ። የመለስን እንትን ደብዳቤ መግለጫ አልስጥ ምናምን እንደዚህ ብዬ ልናገር ምናምን ብሎ በጽሁፍ እንደዚህ ከበረከት የለም። ሬድዋን ሁሴንን ጠይቁት። አሁን ሬድዋን ሁሴን አሁን የነበረው በቅርብ ጊዜ ከጌታቸው ሚኒስትር በነበረ ከሱ በፊት ነበር። ምን አይነት ሰዎች ነበሩ? አሁን እኮ ግብርና አንበጣ በአፋር በኩል ታየ ብሎ የግብርና ሚኒስትሩ መግለጫ ለመስጠት እኮ አብይ መግለጫ ልስጥ ወይ አንበጣ ገባ ብሎ እኮ ጥያቄ የሚያቀርበው። ኢሜጅ ነዋ፣ የኢትዮጵያ ኢሜጅ ሊበላሽ ነዋ። እንዴት ብሎ ይነገራል? ይሄ ድርቅ ተቀሰቀሰ፣ ከብቶች እየሞቱ ነው። ደቡብ አካባቢ ሰሞኑ ስናሳየው የነበረ ከብቶች እየሞቱ ነው በድርቅ ልናገር ብሎ አይናገሩም። ኢሜጅ ነዋ። ይነገራል እንዴ? ክልሎች የነበራቸው ነፃነት፣ ክልሎች የነበራቸው የእንቅስቃሴያቸው በሙሉ ይሄ በብዙ መንገድ የሚወዳደር አለ። ለማንኛውም ግን ያልተዋጋው ይሄ ሰውዬ ኢታንግ አያውቅም። እንደነገርኳቸው ኢታንግ ትንሽ ወረዳ ነች። እኔ በአካል ማቃት ነች ትንሽ ወረዳ። ኢታንግ ውስጥ ኢትዮጵያ ምድር ላይ ተዋጋ ተብሎ ኢትዮጵያ ኢህአዴግን አኪዝ ያደርገዋል። ከማን ጋር? ከደቡብ ሱዳን ጋር። ደቡብ ሱዳን የሚባል የለም በዛ ሰዓት። ኤስፒኤልኤም ያኔ አማጺ ነበር። የኮሎኔል መንግስቱ ኃይለማርያም መንግስት አግዞ ሲዋጋ የነበረ ነው። ይሄ ለምን አልተዋጋንም የሚለው ግን መሰረት አንድ ጉዳይ ልንገረው። ለምን አልተዋጋም እሱ ራሱ የሚያውቀው ግን ወደ ባጫ ሀገር ደበሌ ከመሄድ በፊት ተመልካቾች፣ በተለይ ኤርትራውያን ከዚህ በኋላ ያለው ኤርትራውያን ሊያመልጣችሁ የማይገባ በተለይ ደግሞ ከዛ በፊት ግን ወደ ወሳኝ የትግራይ አንድ ካህን አብይ ከአንድም ተዋግተን አናውቅም ያለበት ምክንያት እና ሪሊ ምክንያት አጥቶ ነው ወይ የኢትዮጵያ መንግስት ለመዋጋት የሚለው ምክንያት አጥቶ አይደለም። ግን ምክንያት ማግኘት ብቻ በቂ አይደለም ለመዋጋት። ከዛ ተዋግቼስ ምን አገኛለሁ? ስልጣኔ አደጋ ውስጥ ይገባል ወይስ ስልጣኔ ይጠናከራል? እሷንም ኮስት በነፊት አናሊሲስ ሰርተህ ነው በደንብ ሰርተህ አመዛዝነህ ነው። የሆነ ነገር እዚህ አካባቢ ኤርትራ ጦር ይዞታል። አዎ ይዞታል። ግን ውጣ ካልኩትና ጦርነት ውስጥ ከገባ 4 ኪሎ ያለችው ስልጣኔ እኮ እንዲህ ትንሽ እኮ ልትፈርስብኝ ትችላለች ያለ ጊዜ በቃ ያዝ። አልጀርስ ከሆነ ውሰደው። እንደዛ እኮ ነው ያለን እኮ እንዴ። ይሄን አልጀርስ ከሆነ ውሰደው እኮ ነው ያለን። ይሄ የሀገር ሉዓላዊነት ለምን አይከበርም? ህገ መንግስት አለ። እንደ ህገ መንግስት መሰረት ሉዓላዊነት ሀገር ለምን አይከበርም? እኛ በእኛ በኩል ያለ ይሄ ሻዕቢያ ሰራዊት ነው ያለበት።
ነገ ጠዋት ህዝቡ እያለቀ ነው ያለው። ህፃናቶች፣ አዛውንቶች እየተወሰዱ እየተገደሉ ነው ያለው። እንስሳ እየተወሰዱ ነው ያለው። ኤርትራ መንግስት ጋር ተያዘብን የሚለው መሬት በቅርቡ በነበረን ግምገማ አንስተውታል። ነጌታቸው ከኛና ከትግራይ ክልል የጋራ ኮሚቴ ተቋቁሟል። ቦታዎቹ ሄዶ እንዲያይ ከኛ መከላከያና ትግራይ ካሉ ጓዶች በጋራ ሄዶ እንዲያዩ ከአልጀርስ ስምምነት ውጭ የሆነ ነገር ካለ ሪፖርቱ ሲመጣ እናያለን። ከአልጀርስ ስምምነት ውስጥ የተወሰደ ነገር ካለ ሪፖርቱ ሲመጣ እናየዋለን። እዚህ ጋር ተመልካቾች ምንድን ነው ያለው? እዚህ ጋር ተመልካቾች ከኤርትራ ጋር ተያይዞ የተወሰደብን መሬት አለ ተብሎ የተነሳው ጥያቄ እኔ ብሎ ይጀምር ተብሎ ነው ያለው። ተወሰደብን ነው ያለው። የካህኑ የቄሱ ንግግር ነው። እኔም ማቆ ነገር የለም ነው። አብይ ትንሽ ሆኖ እሳቸው እንደ ጠቅላይ ሚኒስትር እሳቸው ናቸው አኪዝ እያደረጉት ያለው ኤርትራ። አብይ ግን እየተባለ ያለው ተወሰደብን እየተባለ ያለው ብሎ እኔ የለውበትም ነው። ከዛ ደግሞ አለፍ ሲልም ከአልጀርስ ስምምነት ውጭ የያዘው ካለ እናየዋለን በሪፖርት። ኦኬ እዚህ ላይ አንደኛ አገርህ ነው ይሄ ትግራይ አገርህ ነው። አልሆነም አጋጣሚ ትግራይ መሄድ አልቻልክም እንጂ የትግራይም ጠቅላይ ሚኒስትር ነበር። በቴሌፎን አደረገው እንጂ ከዛ ውጭ ግን የተናገረ ሁለት ነገር አለ እዚህ ላይ። አልጀርስ የሚባለው እንደዚህ ይሰጣል ወይ አልጀርስም ብሎ ይሰጣል ወይ? በጦርነት ገብተህ ከዛ በኋላስ አብርሃም በላይ ሂድና ፋና ቴሌቪዥን ሂድና ኤርትራ ጦር ትግራይ ውስጥ አለ በል አለ እንዴ? ኤርትራ ጦር አልጀርስ እኮ ሰጠሁታል እኮ ጠቅላይ ሚኒስትር። ማን ነው ትልቁ የሀገሪቱ መሪ? አብርሃም በላይ እኮ አይደለም፣ አብይ አህመድ እኮ ነው የሀገሪቱ ጠቅላይ ሚኒስትር። አብይ አህመድ ነው። አብይ አህመድ በአልጀርስ ስምምነት ከዛ ውጭ የወሰደው ካል እናያለን። ሪፖርት ሲመጣ ነው ያለው። ሪፖርቱስ መጣ ወይ? ሪፖርት መጣ አልመጣም? ስንት አመት ሆነው? ይሄ አመት ሊሆን 11 ወር ነው። የት ቆየ? ስለዚህ ይሄ ጉዳይ ለምንድን ነው የማይዋጋበት ምክንያት? ነገሩ አንደኛ መመዘን አለብህ። እችላለሁ ወይ አልችልም? እዛ ያለው ምንድነው ኃይል አለው? እዚህ አካባቢ ምን አለው? አሁን በደንብ አድርጎ የተመዛዘኑ ይመስለኛል። አሁን በግላጭ መጥቷል አብይ አህመድ ኤርትራ መውረድ እንደሚፈልግ እና አለፍ ሲልም እኔ አውቃቸዋለሁ። ፕሮፓጋንዳ አጠገቡ የሚመጡ ሰዎች ኦነስት ነው። ይህን ሚዲያ እንዲደርሳቸው ፈልጌ ነው። እሱ ጋር የሚቀርቡ ሰዎች አሉ ተጋሩ እና ይነግሩታል ከኔ ጋር እንደሚቀርቡ እነሱ ደግሞ ከኔ ጋር ግንኙነት እንዳላቸው ይነግሩታል። እና እነሱ ፊት የሚነግራቸዋል ሚዲያ አቀብሉት ማለት ነው። የተጋሩን ልብ ለመግዛት ማለት ነው። እና አንደኛው የተናገረው ነገር ሲያለን ሻዕቢያን አጥፍቼ ትግራይን እክሳለሁ አለ እኮ ሰውየው። አብይ እኮ እንደዚህ አለ እና ማንጋ አንተን ስለው ኧረ በግሩፕ ነን። ለሁለት ከሆነማ አይነገርም እኮ ለሁለት የሚነግረኝ ከሆነ አብይ ካላወጣው እኔ አወጣው እሱ አወጣው ስለሚለኝ ይገለኛል። እንደዚህማ አይደረግም እኮ በግሩፕ ነው የነገረን አለ። በግሩፕ ከሆነ እንደዚህ እንዲወጣ የሚፈለገው እንደዛ ነው።